እሱን እንፈልጋለን። አንድም ቢሆን እንኳን በማስረጃ ይመጣልን የለም። ለቅሶ ደረስኩ ካለ የለም። ለቅሶ የደረሰ አሜሪካንም ሆነ ኢትዮጵያ ውስጥ ለቅሶ ደረስኩኝ የሚል አንድ ሰው በዚህ ሁሉ ሚዲያ ተጠቃሚ ከትዊተር እስከ ዩቲዩብ ከቲዩብ እስከ ቲክታክ ኢንስታግራም ይሄ ሁሉ ተጠቃሚ ባለበት አገር ላይ አንድም ሰው አሜሪካንም ሆነ ኢትዮጵያ ውስጥ ለቅሶ ደረስኩኝ የሚል የለም። አንድም ሰው ማለት ነው። እውነቴን ነው ልክ ይሄ በጣም መጥፎና አደገኛ ነው። በጣም አደገኛ እሱም ጭምር ኢንስታግራም ላይ ትናንትና ከፍቶ በጣም እየተንበላጠጠ ነበረ። ለቅሶ ምንም ይሁን እውነት ሞታ ቢሆን ሰው ነው ያዝናል። ሀቁን ልንገርህ ምንም ይሁን ማለት ነው ትንሽ የሚሆን ልቡ ይሰበራል። መናደድ፣ መብሸቅ፣ ንዴት፣ ይቅርታን አለማግኘት ስሜት ውስጥ ሆነክ ለአንድ ለሳምንት አትሊስት ሀዘን ውስጥ ትገባለህ። ይህ ሰው ግን ምንም ሀዘን ላይ ሳይገባ ጭራሽ እየሳቀ በነጭ ቲሸርት እየተፍለቀለቀ መምጣቱ እቺ ሰው አለመመቷን 100% እርግጠኛ ያደርገናል። ምናልባት ከዚህ በኋላ ሊገሏት ይችሉ ይሆናል። ነገር ግን የኢትዮጵያ ሕዝብ እንዲያውቅ የምንፈልገው ሞተች ተብሎ ዜናው ከተነገረ ጀምሮ ፈጽሞ የትም ቦታ እንደሌለች ሚካኤል ቤተክርስቲያን ከሚካኤል ብላ የተባለው ቦታ ተሄዷል። የለም አልተቀበረችም፣ ውሸት ነው። ሙንም ለቅሶ አገር ውስጥ እንዳለ አንድ እንደሚቀርባት ሰው ሄጃለው፣ ቤቷ አድራሿ ያገኘዋት ቦታ ሄጃለው፣ ምንም አይነት ለቅሶ የለም ብሏል። ይህንን ስንመለከት እቺ ሰው የሆነበት ቦታ ታፍና እንጂ ሞታ እንዳልሆነ 100% ልባችንም ህሊናችንም ያምናልና እንቀጥላለን። ፍትህ ለቲና እያለን በቃ ፍትህ ለቲና። እውነት ቦምቤ መጥፎ ጥላቻ ውስጥ እንገባለን። በቃ መጥፎ ማለት ነው። ቶሎ ብሎ ሁሉም ሴት የሆነ እናት የሆነ እዚህ ወንጀል ውስጥ እጁ ያልገባበት ፍትህ ለቲና ብሎ ሊተባበር ይገባል። በቃ የምን ጥላቻ ነው አልገባኝም። ጥላቻ ማለት እሺ፣ ጥላቻ ማለት እየገቡ አንድ አይነት ሰዎች ይሳደባሉ። እቺ ሴት የት ናት ብለህ ስትጠይቅ ይሰድቡሃል፣ በኮሜንት ይሰድቡሃል። ሲገቡ አንድ አይነት ሰዎች ናቸው። እዚህ ጋር ብሔር አልተነሳም፣ የብሔር ጥላቻ አልተወራ። በግድ ብሔር ውስጥ እየጨመሩ ያሉ ሰዎች አሉ። ከዚህ ውስጥ ወጥተው ጤናማ አእምሮ ኖሯቸው እቺ ሰው የት ናት ሚዲያ ላይ ስናገኛት እንደዚህ እናድርገሽ። ብሔሩ ለምንም አይጠቅመንም። ሰዎች መደገፍም አለመደገፍም መብታቸው ነው። ግን በብሔር ካንሰፕት እኔም እኮ ፍትህ እየጠየኩ ይገኛል። እንደዛ ተክታለም ግን ሰዎች አሁን ሊደግፉ ይችላሉ። ያው ዘረኛ የበዛበት ሀገር ስለሆነ ግን እኛ ፍትህ ላይ ማተኮር አለብን። እሺ ችግር የለም። በቃ ፍትህ እንጠይቅላት። እውነት በቃ ፍትህ እንጠይቅ። በቃ እቺ ሰውም ፍትህ እንጠይቅ። ሁሉም ኢትዮጵያዊ ፍትህ ይጠይቅ። በቃ የት ሄደች የት ናት ያለችው? ፍትህ እንጠይቅ። በቃ ሁላችንም በአንድነት ይሄ ያግባባናል። አንድ ሶስት ሰዎች መረጃ እንዲያመጡ ወይ ደግሞ አንደኛው ነች እዛ አዲስ አበባ ሆና ወይ እንዴት ነሽ? እንዴት አደርክ ፍቅር? ደህና ነህ እንዴ? በጠዋት ቦምብዬ ልንገርህ፣ በመጀመሪያ ደረጃ እንደ አንድ ኢትዮጵያዊ እስከ ዛሬ ድረስ ላደረግከው ነገር በጣም ነው የማመሰግነው። አም ፕራውድ ኦፍ ዩ ቢኮዝ ያንተ ቤት ጩኸት፣ ያንተ የኔ የአሚን ያንተ ጊዜ መስጠት ነው እዚህ ደረጃ ላይ ድረስ እንድንደርስ ያደረገን። ሞታለች ብለው የደመደሙ ሰዎች ሁላ ቼክ ይደረግ ማለት ጀምረዋል ማለት ነው። እግዚአብሔር ይመስገን። ሲቀጥል ግን ቦምቤ አንድ እውነታ አለ። ትላንትና ከጀርመን አንድ ወንድማችን አንዲት እህት አልሞተችም ቪዲዮን አንሳ ብላኛለች ብላ ያለች ግለሰብ አለች። ያቺ ግለሰብ ሙሉ ሪከርዷን አላሰማንም። ኢትዮጵያኖች ግን ትንሽ ትንሽ ድምጿ ገብቷል። አሁን እዚህ ጋር 130 ሰዎች አላችሁ። ጉዳዩ እንዴት እየሄደ እንደሆነ እንድታውቁ ስለምፈልግ ነው። እቺ ሴት ድምጿን ትሰሙና በተወሰነ ፐርሰንት ነው ድምጿ ጣልጣል የሚያደርግልን። ማን እንደሆነች እናንተ ትገምታላችሁ? ሚዲያ ላይ ካሉ ሰዎች ፍቃደኛ ነህ ቦምቤ ኮንቨርሴሽኑን ለማሰማት? እሺ አዳምጡ። እንግዲያውስ ትንሽ ጠብቁኝና ዳኒ ፍራንክፈርት ማታ ዳንኤል ፍራንክፈርት የሳራ ሱቅ
አለሁልሽ። እግዚአብሔር ማታ እኮ ደውለሽ እኮ ቪዲዮን አጥፋ ስትይኝ ጊዜ አለሁልሽ በይው ስትይኝ ድምጿን እየሰማችሁ ስሟን በኮሜንት እየገመታችሁ ቤተሰብ እኔ ደግሞ ማታ ደነገጥኩኝ። እንግዲህ እዚህ ጋር ማብራሪያ መስጠት እፈልጋለሁ። እቺ ግለሰብ እኔም እንደናንተን የገመትኩት ትመጣና ለዳኒ ጀርመን፣ እኔም ያለው ጀርመን ነው፣ እሷም ያለችው ጀርመን ነው፣ የኢትዮጵያ ሕዝብ እንዲያውቅ ስለምፈልግ አልሞተችም ዳኒ ቪዲዮውን አንሳ ብላ ትላለች። እኛም ደግሞ ሲኞሪታ ቤት ውስጥ ተገናኝተን ካልሞተች እቺ ግለሰብ የታለች ተብላ ለምትጠየቅ ጥያቄ መልስ የላትም። ሞተች ብለውም የመጡ ግለሰቦች ከሞተች የት ነው ሰፈሯ፣ የትስ ነው የተቀበረችው ብለን ስንል መልስ የለም። የኢትዮጵያ ሕዝብ ጩኸት ሲበዛ እቺ ድምጿን የሰማችኋት ግለሰብ አልሞተችም ዳኒ ቪዲዮን አንሳ ብለዋለች። ያለው ሁኔታ ይሄ ነው። ግን ኮንቨርሴሽኑ ልጨርስላችሁ። ድምጿ ግን ገባ ወጣ ይላል። ምናልባት በኔትወርክ ምክንያት ይሆናል። እናንተ ግን ታዘቡ። ለማንኛውም እንትላለን እንግዲህ እኮ ነው ይከብዳል። ኦኬ ናትሽ አመሰግናለሁ። ቤተሰብ ስለሚያውቅ ስለነገሩ እንደዚህ በሀሳብ እንዳሰብ ስላል ሰጥቷታል። ነገር ብሏል እና በዛ ምት ልጆች ስለተወላቸው አሁንም ግን ተወርታለች በኋላ አባት አለ፣ መጥፎናት አለ፣ ጥሩ አባት አለ። ወልዳልኮቻቸው ሽንኩሬት መከቱ ስንት ባለጌ ሴቶች እንኳለች ተካይ ሴቶች ማለት ነው። ቻቸው ስንት ነገር የሚያደርጉ ማለት ነው። በድንግልና ያገባች ዛዳል እች ልጅ እየደረሰባት ያለው ስደት ማለት ነው። ብርሃንን እንዴት እንደሚያሳዝን ማለት ነው። ከዚህ ውስጥ ነው መቆም ያለብን። አሁን ደግሞ እንዳንድ ወላጅ ሁሉ ነገር ሊገጥማት ትፈልጋለች። ገብቶሃል? ከአሁን በኋላ የእሷ ድምፅ አይሰማም። የእሱ ኮንቨርሴሽን ብቻ ነው። እዚህ ጋርም እንድታስተውሉ የምፈልገው ነገር ኢትዮጵያኖች፣ እሷ ለእሱ አልሞተችም አለችው። እዚህ ሪከርድ ላይ ግን ሳረግ እሷ አልሞተችም የምትልበት ሪከርድ አይገባም። ስለ ልጅቷ ጨዋነት ነው የምታወራው። ዳኒ ግን ያለን ያው እናውቀዋለን። ዳኒ እኔ በደንብ ነው የማምነው። አልሞተችም ብላኛለች አለ። አሁንም በሪከርድ እየጠየቁት ነው በውስጥ ካልሞተች የት ነው ያለችው ቲና? እየመለሰችለት አይደለም። በፊትም ምንድን ያሉ መጥተው ሞታለች፣ ከሞተች የት ነው የተቀበረችው? እንዴት ሞተች? የትስ ሕክምና ታከመች ስንላቸው መልስ የላቸውም። ዜድ ትወጣና ሬሳዋን ይመርመር በሉልን ትላለች። ሬሳዋ እንዲመረመር ለመንግስትም ለህግ አካልም እንድንጠይቅ የሞተው ሬሳ የት ነው ያለው ብለን እነ ዜድ ስንጠይቅ እየተከታተሉ እየገቡ ስድብ ነው። ልጆች መስደብ፣ ህፃናት መስደብ፣ ትዳር መስደብ፣ ቤተሰብ መስደብ፣ ፐርሰናል ላይፍ መስደብ። እነሱም ያስጨንቃቸው የሞተችዋ ሴት አይደለችም። የእኛን አፍ የሚያዘጉበት መንገድ ነው የጨነቃቸው። የግለሰብን ህይወት መስደብ ነው በቃ። ህፃናት መስደብ፣ በብልግና መሳደብ፣ ወደ ዘር መውሰድ፣ ጥላቻ አለባችሁ ማለት። አንድም የጥላቻ ንግግር የተናገረ ሰው የለም። እቺ ግለሰብ ሞታለች ከተባለ እያንዳንዱ ሞተች ያለ ሰው